በዚህ ቪዲዮ መጨረሻ ላይ ያለው የመጨረሻው ኑዛዜ በጣም አስፈሪ ነው። ስለሆነም ይህን ቪዲዮ ለማየት ጥንካሬ ያላችሁ ሰዎች ብታዩ መርጣለሁ። ውድ ቤተሰቦች እንዲሁም አዲስ ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ በያላችሁበት ይድረሳችሁ እያልኩኝ ዛሬም በአዲስ ታሪክ መጥቻለሁ። ቪዲዮ ከተመቻችሁ ላይክ በማድረግ አዲስ የሚሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ። ወደ ዛሬው አስገራሚ ታሪክ ልለፍ። ሴፕቴምበር 12 1982 ሁለት የአላስካ ፖሊሶች በአንኮሬጅ 20 ማይል በጣም ርቆ በሚገኝ የአላስካ ክፍል ውስጥ እየቃኙ ነው። ከዚህ አካባቢ ለመውጣትም ሆነ ለመምጣት የሚቻለው በአውሮፕላን ወይም በጀልባ ብቻ ነበር። እናም በአጠቃላይ ወደዚህ አካባቢ የሚመጡ ሰዎች ምናልባት አዳኞች ብቻ ይሆናሉ። ከረጅም ቅኝት በኋላ ሁለቱ ፖሊሶች ቀኑ መጨለም መጀመሩን ተረዱ። ግን በጫካው ዘልቀው ገብተዋል። ወዲያው ለመዞርና ወደ ካምፕ ለመመለስ ጊዜው አሁን እንደሆነ ወሰኑ። በጫካ ውስጥ የነበረው ጉዞ ፈታኝ ነበር። እናም ፖሊሶቹ በአቅራቢያው ወደሚገኝ የኪንግ ወንዝ ወርደው በተጋለጠው የአሸዋ መሬት ላይ መራመድ ጀመሩ እና እየተራመዱ ሳለ ከአሸዋ አናት ላይ አንድ ብቅ ብላ የምትታይ ቡትስ ጫማ እንዳለ አስተዋሉ እና ሲቃረቡ ቡትስ ብቻ እንዳልሆነ ተገነዘቡ። የሰው እግር አጥንት ነው። ይህ ቦታ ሊደርስ የሚችለውን የወንጀል ሁኔታ ስለሚያውቁ ብዙም ሳይደነግጡ በምትኩ ባገኙት ቦታ ላይ የካርታ ምልክት አድርገው ከአካባቢው ወጥተው አስክሬኑን ለዲፓርትመንታቸው አሳወቁ። በማግስቱ የወንጀል መርማሪ ቡድን ወደዚያ ሩቅ ቦታ ሄዱ እና ልብስ የለበሰች ቅሪተ አካል በጥንቃቄ አወጡ እና ከዚያ በኋላ በአካባቢው ማስረጃ መፈለግ ጀመሩ እና በመጨረሻም 223 ካሊበር ጥይት መያዣ አገኙ። የአስክሬን ምርመራ ወደ ላብራቶሪ ተመለሰ እና ቅሪተ አካሉ ሴት መሆኗ ታውቋል። ምናልባትም ቢያንስ ከ6 ወራት በፊት የሞተች ናት። በእርግጠኝነት የግድያ ሰለባ ሆና ነበር፣ ምክንያቱም በ3 ጥይቶች ስለሞተች ነው። በምርመራው ወቅትም በልብሷ ላይ ምንም አይነት ጥይት ቀዳዳ እንደሌለ ለማወቅ ተችሏል። ልብሷን ሳትለብስ በጥይት ተመታ። ገዳዩ በኋላ ያለበሳት ይመስላል። በተጨማሪም የታሰረ የሆስፒታል ማሸጊያ ጨርቅ ተገኝቷል። ይህም ምናልባት ጥይት ከመተኮሱ በፊት አይኗ እንደተሸፈነበት እንዲገምቱ አድርጓል። የአስክሬን ምርመራ የጥርስ መዝገቦች ከተመለሱ ከጥቂት ሳምንታት በኋላ አስክሬኑ የ23 ዓመቷ ሼሪ ሞሮ እንደሆነች ለይተዋል። ሼሪ የአንኮሬጅ የምሽት ክበብ ዳንሰኛና ሴተኛ አዳሪ ነበረች። ከ10 ወራት በፊት እንደጠፋች ተነግሯል። ከመጥፋቷ ቀደም ብሎ ለጓደኞቿ አንድ ፎቶግራፍ አንሺ ፎቶ አንስቷት $300 እንደሚሰጣት መንገሩን ነገረቻቸው እና ይህን ሰው በፊት ልታገኘው እንደሄደች ለፖሊሶች ነገሯቸው። ፖሊሶች የሼሪ ገዳይ ይህ ፎቶግራፍ አንሺ ተብሎ የሚጠራው መሆኑን በትክክል እርግጠኛ ቢሆኑም ይህንን ሰው ለመፈለግ የሚያስችል ምንም ማስረጃ አልነበራቸውም። በአላስካ ውስጥ ብዙ እያደኑ የሚገሉ አሉ። ስለዚህ ፖሊስ ከህዝቡ የሆነ ተጨማሪ መረጃ እንደሚያገኝ በማሰብ የሼሪ አስክሬንን ማግኘቱን ለሚዲያ አሳወቀ። በፖሊስ ጋዜጣዊ መግለጫ ወቅት ከጋዜጠኞቹ አንዱ የሼሪ ሞት በዚያ የአላስካ ክፍል ከተከሰቱት ሌሎች ያልተፈቱ ሞት ጋር የተያያዘ ይመስላችኋል ብለው ጠየቋቸው። እያጣቀሱት የነበረው ከ2 ዓመት በፊት ሼሪ በተገኘችበት አስቸጋሪ ቦታ ላይ የሁለት ሴት አስክሬኖች ተገኝተዋል። ከሴቶቹ አንዷ አካሏ በጣም በስብሶ ስለነበር እሷን ለመለየት የሚያስችል መንገድ አልነበረም። ሆኖም በአስራዎቹ መጨረሻ ወይም በ20ዎቹ መጀመሪያ ላይ እንደምትገኝ ተገልጿል። ሌላኛዋ ሴት የ24 ዓመቷ ጆን ሚሲናዋ እንደሆነች ቢታወቅም በሁለቱም ሴቶች ሞት ላይ ምንም አይነት ማስረጃ የለም እና ስለዚህ አሟሟታቸው ሚስጥር ሆኖ ቆይቷል። በዚህ ጋዜጣዊ መግለጫ ላይ ፖሊስ ለጋዜጠኞቹ እንደገለጸው የሼሪ ሞት ከሁለቱ ሴቶች ጋር የተያያዘ ነው ብለው እንደማያምኑ ተናግረዋል። ነገር ግን በድብቅ አንዳንድ ፖሊሶች ጥርጣሬያቸው እነዚህ 3 ሴቶች በተመሳሳይ አካባቢ ተመሳሳይ እጣ ገጥሟቸዋል ብለው ያስባሉ እና ከነዚህ የጠፉ ሰዎች መካከል አብዛኞቹ ወይ ዳንሰኞች ወይም ሴተኛ ዳሪዎች የነበሩ ወጣት ሴቶች ነበሩ። ይህም ለብዙ ፖሊሶች ከተከታታይ ገዳይ ጋር እንደሚገናኝ አሳምኗቸዋል። ነገር ግን በትክክል የሚያረጋግጥ ምንም አይነት ማስረጃ ስለሌለ ወጥተው በይፋ ለመናገር አልቻሉም። በሚቀጥለው ዓመት ስለ ሼሪም ሆነ በዚያ አካባቢ ስለተገኙ ሌሎች 2 ሴቶች አዲስ መረጃ አልወጣም። ይህ በእንዲህ እንዳለ ወጣ ያሉ ዳንሰኞችና ሴተኛ ዳሪዎች እየጠፉ ነበር እና ለምን እንደሆነ ማንም አያውቅም ነበር። ፖሊስም ምንም አይነት መረጃ ባለማግኘቱ እየተቀዛቀዘ መጣ። ከዚያም ሰኔ 13 ቀን 1983 ማለዳ ላይ አንድ ሰው መኪና እየነዳ
ጸጥ ወዳለው አንኮሬጅ ሃይዌይ ላይ መኪናውን እየነዳ ነበር። እየሄደ ሳለ አንድ ነገር ትኩረቱን ስቦ መኪናውን እያቀዘቀዘ ነዳ። አንዲት ሴት እጆቿን ወደ ላይ አድርጋ እየጮች ወደ እርሱ እየሮጠች መጣች እና ልብስ ወይም ጫማ አላደረገችም። ወደሱ ስትቀርብ በእጆቿ ላይ ካቴና እንዳለ አስተዋለ። በደንብ ሲያያት በአስራዎቹ ዕድሜ ላይ የምትገኝ በጣም ትንሽ ልጅ ነበረች እና ወደ መኪናው እየሮጠች መጣች። የተሳፋሪውን በር ከፈተ። እሷም ፍቃድ እንኳን ሳትጠይቅ ራሷን ወደ ውስጥ ወርውራ ከገባች በኋላ ዘጋችው እና ከዚያም ወደ ታች ሸርተት ብላ ጭንቅላቷን ዝቅ ለማድረግ ሞከረች። እዚያ ካለው ነገር ለመደበቅ እየሞከረች ይመስላል። አሁን ይህ ሰው ወደ ውጭ ተመለከተ፣ ግን ማንም አይታየውም። እሱ ግን የምትፈራው ምንም ይሁን ምን ሳይጠይቃት ይህችን ልጅ ከዚህ ቦታ ወሰዳት። በጣም የተደናገጠችው ልጅ በጉዟቸው መሃል እንኳን ለዚህ ሰው ምን እየሆነ እንዳለ ልትነግረው አልቻለችም። በአቅራቢያው ከሚገኝ ሞቴል ብቻ እንዲያወርዳት ጠየቀችው እና ሰውየው ምንም አይነት ጥያቄ አልጠይቃትም። ወደ ሞቴል በመኪና ወሰዳትና አወረዳት። ልጅቷም ወደ ውስጥ እየሮጠች ገባች። በዚህን ጊዜ በሞቴል ውስጥ ስትሮጥ እንግዳ ተቀባዩዋ በድንጋጤ አየች። ምክንያቱም ልብስ አላደረገችም። እጇ በካቴና ታስሯል። እንዲሁ በጣም የተረበሸች ትመስላለች። ልጅቷም በፍጥነት ፖሊስ ጠራች። ከጥቂት ደቂቃዎች በኋላ ፖሊሶች መጡ። ወደዚች ልጅ ክፍል ሄዱና በሩን አንኳኩ። እሷም ከፈተችላቸው እና በግልጽ በጣም ፈርታ ነበር። ፖሊስም ውስጥ እንዲገባ ፈቀደችላቸው። ልጅቷ የ17 ዓመቷ ሲንዲ ፖልሰን እንደሆነች ነገረቻቸው። ፖሊሶችም የእጆቿን ካቴና አስወገዱና ምን አጋጥሟት እንደሆነ ጠየቋት እና የፖሊስ መኮንኖች የእሷ ታሪክ በጣም አሰቃቂ ነበር ይላሉ። ነገር ግን ጎልተው የታዩት ታሪኩ ምን ያህል የሚያስጨንቅ እንደነበር ሳይሆን ይቺ ልጅ እንደነገረቻቸው ከሆነ ምን ያህል ጎበዝና ደፋር እንደነበረች ነው። ይህ የእሷ ታሪክ ነው። ሲንዲ በአንኮሬጅ ላይ ሴተኛ አዳሪ ነበረች። ምሽት ላይ እንደ ሁሌው መንገድ ዳር ቆማ ስራ እስኪመጣ እየተጠባበቀች ነው። አንድ መኪና ከፊቷ ቆመና መስታወቱን አወረደና ከውስጥ ትንሽ ፂም ያለው ሰውና መነጽር ያደረገ ሰው አገልግሎቷን መጠቀም እንደሚፈልግ ጠየቃት። እሷም ተስማምታ ወደ ተሳፋሪው መቀመጫ ገባች። እሷም እንደተቀመጠች ወዲያው እጇን አጥብቆ ያዘው። ከዚያም ሽጉጡን አወጣና ዝም እንድትል ነግሯት ወደ አንድ ሰፈር ወሰዳትና ከመኪናው አውርዶ ወደ አንድ ቤት አስገባት። ወደ ታችም ዝቅ ብሎ ምድር ቤት አመጣት። እንደወረደች ደብዛዛ ብርሃን ይታያል። እሷም ከጣሪያው ላይ ሰንሰለት ሲወዛወዝ አየች እና ወደዚያ ሰንሰለት አስገብቶ ካሰራት በኋላ ለሰዓታት ያህል ጥቃት ሰነዘረባት እና ይህን በማድረጉ ስለደከመው እረፍት ለመውሰድ እንደሚሄድ ነገራት እና ተመልሶ ሲመጣ ይህን ቤት ለቀው ወደ ጫካው ጎጆ እንደሚሄዱ ነግሯት ሄደ። በዚህን ጊዜ ሲድኒ እንዲለቃት ለመነችው። ነገር ግን ምንም ግድ አልሰጠውም። ምንም አይነት ድምጽ ካሰማች ወይም በማንኛውም ጊዜ ለማምለጥ ከሞከረች ሊገላት እንደሚችል ነግሯት ከክፍሉ ወጣ እና ለሚቀጥሉት በርካታ ሰዓታት ሲድኒ ግማሽ ልብሷን አውልቃ በጣሪያው ላይ በሰንሰለት ታስራ ቆየች። ቀጥሎ ምን አይነት አሰቃቂ ነገር እንደሚያደርስባት በማሰብ አጥቂዋ ወደ ክፍሉ ተመልሶ ከሰንሰለቷ ላይ ፈቶ ወደ ሳሎኑ አመራት። ይህ አጥቂም ያደናቸውን የእንስሳት ጭንቅላቶች በኩራት አሳያት። አደን ምን ያህል እንደሚወድ ይነግራት ጀመር። በዚህን ጊዜ ሲድኒ ይህን ሰው እሷን በህይወት የመቆየት ፍላጎት እንደሌለው ተገነዘበች። ፊቱን እንዲሁም ቤቱን አሳያት። ስለሚወዳቸው ቦታዎችና ማድረግ ስለሚወዳቸው ነገሮች ነግሯታል። እሱ ስለሱ በፍቃዱ ይህን ሁሉ መረጃ ሰጣት። አሁን ሲንዲ የማምለጫ መንገድ ካላገኘች ሊገላት እንደሆነ አሰበች። መኪና ውስጥ ካስገባት በኋላ በአቅራቢያው ወደ ምትገኝ ትንሽ አየር ማረፊያ ሄደ። አይሮፕላንም እንዳለው ነግሯታል። ሲንዲ በመኪና ውስጥ ተቀምጣለች። ይህ ሰው በዚህ አውሮፕላን ወታደራዊ ቁሳቁሶችን የሚመስል ቦርሳና ሽጉጥ ሲይዝ ተመለከተችው። ስለዚህ አሁን ማምለጥ ያለብኝ ጊዜ ነው ብላ አሰበች። ምክንያቱም ይህ አውሮፕላን ልክ እንደተነሳ የሷም ህይወት እንደሚጠፋ ተረዳች። ይህን እያሰበች በሆነ ወቅት ይህ ሰው የሆነ ነገር ለማግኘት ወደ መኪናው ሄደ። ጀርባዋን ወደ እርሷ አዙሮ ነበር። በፍጥነትም ከመሬት ወጣችና በደመ ነፍስ መሮጥ ጀመረች። ከዚያም ወደ ጫካው ሮጠች። ይህ ሰው ይዝሻለሁ፣ ገልሻለሁ እያለ ሲጮህ ይሰማታል። ግን እሷ አሁንም የሞት ሞቷን መሮጧን ቀጠለች። ሃይዌይ ጋር ስትደርስ በመጨረሻ ቆማ ዞር ብላ ሰውየው መከተል እንዳቆመ አየች። ይሄኔ ነው ወደ አውራ ጎዳና ወጣ መኪና አግኝታ ወደዚህ መጣችው። ፖሊሶቹ በታሪኳ ተደናገጡ። ፈጽሞ የማይታመን ይመስላል። እሷ ግን በጣም ስለፈራችና በጣም ዘርዝራ ስለነገረቻቸው አመኗት። እናም ወደ ሆስፒታል ወሰዷት። ከዚያም ወደ አየር ማረፊያ
እንድትወስዳቸው ጠየቋት። እሷም ተስማማ ከፖሊሶች ጋር ወደዚያ ቦታ አቀኑ። እሷም ስትደርስ አውሮፕላኗን ጠቆመቻቸው። አውሮፕላኗም አሁንም እዛ ነበረች። ነገር ግን አጥቂዋ እዛ አልነበረም። እናም ፖሊሶች ወጥተው ስለ አውሮፕላኑ የተለያየ መለያ ቁጥሮችና ምን እንደሚመስሉ ማስታወሻዎችን መውሰድ ጀመሩ። የኤርፖርቱ ጥበቃ ሰራተኛ የፖሊስ መኮንኖችን ስላየ መጣ እና የአውሮፕላኑን ባለቤት ከማየቱ በፊት በነበረው ምሽት በመኪናው ውስጥ የሆነ ነገር ሲያደርግ በጥርጣሬ ሲመለከቱት እንደነበር ለፖሊሶች ነገራቸው። ይህን የተረዳው ጥበቃ የዚያን ሰው ታርጋ ቁጥር መዝግቦ ነበር እና ያንን ቁጥር ለፖሊሶች ሰጣቸው። ፖሊስ የመኪናዋና የአውሮፕላኑን ባለቤት ማን እንደሆነ ለማወቅ ያንን ታርጋ ቁጥርና በአውሮፕላን ውስጥ ያሉትን አንዳንድ ቁጥሮች መጠቀም ችሏል እና ሮበርት ሃንሰን የተባለ የአካባቢው ሰው ነበር። በአንኮሬጅ መሃል ከተማ በጣም የተሳካ ዳቦ ጋጋሪ ነበር። ፖሊሶች በኋላ ሮበርት ሃንሰን ቤት ጉብኝት ለማድረግ ወሰኑ። እዚያ ሲደርሱ ሮበርት በትክክል በተመሳሳይ ሰዓት ወደ መንገዱ እየነዳ ነበር እና መኪናው ሲንዲ ከሰጠችው መግለጫ ጋር ይመሳሰላል። ከዚያም ሮበርት ከመኪናው ሲወርድ ሲንዲ ስለ አጥቂዋ ከሰጠችው መግለጫ ጋር ይዛመታል። ሮበርት ከቤት ውጭ የቆሙትን ፖሊሶች ሲያይ ወዲያው ምን ልርዳችሁ ሲል ጠየቃቸው። እነሱም ሊያናግሩት እንደሚፈልጉ ሲነግሩት ወደ ውስጥ እንግባ አላቸው። ፖሊስ ወደ ቤቱ ሲገባ ሲንዲ ስለ ቤቱ ከሰጠችው መግለጫ ጋር አሁንም ይዛመዳል። እነርሱም ተቀመጡ። በሌሊትም ምን እንደሚያደርግ ጠየቁት። እሱም ከጓደኞቹ ጋር እንዳመሸ ነገራቸው። የእነሱን አድራሻና እነሱን ማነጋገር እንደሚችሉ ረጋ ብሎ ነገራቸው። ነገር ግን ፖሊስ በንብረቱ ዙሪያ ማየት ይችሉ እንደሆነ ጠየቁት። ሮበርትም ወዲያው ተስማምቶ የፈለጉትን ቦታ ማየት እንደሚችሉ ፈቀደላቸው። ፖሊስ ቤቱን በረበረ፣ ግን እዚያ ሲንዲ ጥቃት እንደደረሰባት የሚያሳይ ምንም ምልክት አላገኙም። ስለዚህም ስለ መስተንግዶ አመስግነው ከቤት ወጡ። ወደ ጣቢያቸው እንደተመለሱ ከሮበርት ሁለት ጓደኞች ጋር ተነጋገሩ። ሮበርት ሌሊቱን ከነሱ ጋር እንዳሳለፈ ጠየቁት። እያንዳንዳቸው ራሳቸውን ችለው የሮበርትን ታሪክ ትክክል እንደሆነ አረጋገጡላቸው። ፖሊሶች ወዲያው ወደ ሲንዲ ተመለሱና የነገረቻቸው በሙሉ ያለምንም ማጋነንና ውሸት እንዳልሆነ ጠየቋት እና ሲንዲ በፍጹም ውሸት አይደለም እውነት እንደሆነ ነገረቻቸው። እውነት እየተናገረች ከሆነ የውሸት ማወቂያ ፈተና መውሰድ እንዳለባት ነገሯት እና ሲንዲ እምቢ አለች። ምናልባት በአጠቃላይ በፖሊስ ላይ እምነት ማጣት ሊሆን ይችላል። እምቢ ስትል በፖሊስ እይታ በታሪኳ ላይ ትልቅ ጥርጣሬ ፈጠረ እና ሲንዲ ፖሊሶች እንዳላመኗት መቀበል ስትጀምር በፍጥነት ዞር ብላ ከከተማው ለቃ ወጣች። ከዚያም በኋላ የሷ ጉዳይና ሮበርት ሃንሰን በአብዛኛው ተረስተው ነበር። ግን ከ3 ወር በኋላ ሴፕቴምበር 2 ቀን ሁሉም ነገር ተለወጠ። በዚያን ቀን የግንባታ ሰራተኞች የእነዚያ የሶስቱ ሴት አስክሬኖች ከተገኘበት ብዙም ሳይርቅ በኋለኛው መንገድ ላይ አንዳንድ ስራዎችን እየሰሩ ነበር። በአንድ ወቅት አንዱ ማሽናቸው አንድ የሰው አስክሬን አገኘ። ፖሊሶች የቀሩትን አስክሬኖች አነሳና ልክ እንደ ሼሪ ማሮ ጉዳይ በዚህ አዲስ አካል ዙሪያ ማስረጃ ሲፈልጉ የ223 ካሊበር ጥይት ሽፋን አገኙ። አስክሬኑ ሴት እንደሆነችና እሷም በተለያዩ ጥይት ቁስሎች ህይወቷ አልፏል ተብሎ በአስክሬን ምርመራ ተረጋገጠ። የጥርስ ሕክምና መዝገቦች በመጠቀም ይቺ ሴት የ17 ዓመቷ ፓውላ ጎልዲንግ መሆኗን ለማወቅ ችለዋል። ከአንኮሬጅ ከ5 ወራት በፊት የጠፋች ዳንሰኛ ነበረች። ፖሊስ በፓውላ መቃብር ውስጥ የተገኘውን የጥይት መያዣ ለማረጋገጥ ወደ ላብራቶሪ ተላከ። እናም ሁለቱም እነዚህ ዙሮች ከአንድ ጠመንጃ እንደተተኮሱ በፍጥነት ተረጋገጠ። ስለዚህ ሁለቱም ሴቶች በአንድ ሰው የተገደሉ ሊሆኑ ይችላሉ የሚል ሐሳብ አደረባቸው። ፖሊስ ጉዳዩ ከተከታታይ ገዳይ ጋር እየተገናኘ መሆኑን ያወቀው በዚህ ወቅት ነበር። ብዙ የፖሊስ መኮንኖች ሮበርት ሃንሰን እንዲሆን ይፈልጉ ነበር። እሱ ሰውየውን ይመስላል፣ ነገር ግን በሱ ላይ ምንም ጠንካራ ማስረጃ አልነበራቸውም። ወዲያ ፖሊሶች ወደ ታዋቂው የኤፍቢአይ ፕሮፋይል ጆን ዳንግላስ የሚባል ሰው ጋር ሄደው ሼሪን እና ፓውላን የገደላቸውን ሰው ፕሮፋይል እንዲሰራላቸው ጠየቁት። እናም የጆን ዘገባም ሲመለስ ፖሊሶች ደነገጡ። ፕሮፋይሉ በ40ዎች ውስጥ የሚገኝ አንድ ሰው በቀላሉ ከህብረተሰቡ ጋር የተዋሃደ ሰው፣ በጣም የተወደደና ከሰዎች ጋር የሚስማማ እንዲሁም የተለመደ ሰው ነበር ሲል ገለጸላቸው። እሱም የተስተካከለና የተሳካ ንግድ ነበረው። እሱን የሚለየው ደግሞ በጣም ማደን ይወድ ነበር። ስለዚህ መግለጫው ሮበርት ሃንሰንን በትክክል ይገልጻል እና በጆን መግለጫዎቹ ላይ ተመስርተው ገዳዩን በትክክል በመለየት ባሳየው ድንቅ ስኬት አንድ ዳኛ ይህን ልዩ መግለጫ ሲመለከት ከሮበርት ሃንሰን ጋር እንዴት በጥሩ ሁኔታ እንደተጣመረ ሲመለከት
በሮበርት ቤት የፍተሻ ማዘዣ ለኤፍቢአይ ሰጠ። በዚህን ጊዜ በጣም አስቀያሚ ማስረጃዎች ተገኙ። በቤት ውስጥ የሼሪ ንብረት የሆነ የአንገት ሐብል፣ 223 ካሊበር ጠመንጃ፣ የሴቶችን ጌጣጌጥ የያዘ ሻንጣ አግኝተዋል። ኤፍቢአይ ማስረጃዎችን ከሮበርት ቤት ወደ መኪናቸው ሲያስገባ አንዲት ጎረቤት ሁሉንም ግርግር አይታ ወደ እነሱ ቀረበች። ከዚያም ወደ አንዱ ጠጋ ብላ በተጨነቀ ስሜት ባለቤቴ ከሮበርት ጋር ጓደኛ ነው አለችው። በቅርቡ ለሮበርት ዋሽቶለት ነበር ስትል ነገረችው። ምን አይነት ችግር እንዳለበት ባያውቅም ባሌ ግን ለሱ እንደዋሸለት እንድታውቁ ፈልጋለሁ ስትል ነገረችው። ቀጥላም አብረን አሳልፈናል ባለበት ምሽት ከሮበርት ጋር አልነበረም ብላ አረጋገጠችላቸው። አሁን ፖሊሶች በቤቱ እጅግ በጣም ብዙ ማስረጃዎችን ያዙ። በኋላም ሮበርትን በቁጥጥር ስር አዋሉት። ሮበርት ስላለው ነገር ሊነግራቸው ወሰነ። ግን የሚናገረው አስክሬናቸው በፖሊስ የተገኘባቸውን 4 ሴቶችን መግደሉን ለመናዘዝ ብቻ ነው ፈቃደኛ የሆነው። አሁን ፖሊስ ሮበርት በእርግጠኝነት ብዙ ሰዎች እንደገደለ ያውቃል እና ስለዚህ በዚህ ጊዜ ሌሎች ተጎጆች እነማን እንደሆኑና የት እንዳሉ ለማወቅ ይፈልጋሉ። ሮበርትን ለነዚያ ግድያዎች የሚናዘዝበት ስምምነት አቀረቡ። ይህም ተጨማሪ መረጃ ከሰጣቸው በሌሎች የጠቀሳቸው ተጎጆች ላይ ክስ አይመሰርቱበትም። እናም ሮበርት በእነዚህ ውሎች ተስማምቶ ስምምነቱን ፈረመ። ከዚያም ሙሉን አስፈሪ ኑዛዜ ሰጣቸው። በምሽት አንኮሬጅ ውስጥ በመዞር ብቻቸውን የሆኑ ወጣት ሴቶችን እንደሚፈልግ ተናገረ። እነዚህ ብዙውን ጊዜ በመንገድ ላይ ሴተኛ አዳሪዎች ነበሩ፣ ወይም ደግሞ ክለቦች ላይ ከደንበኞቻቸው ጋር ለመገናኘት የሚሞክሩ ልዩ ዳንሰኞች ነበሩ። ወደ እነዚህ ሴቶች ሲቀርብ የፎቶ ባለሙያ እንደሆነ ይነግራቸው ነበር። እነሱ የሚያምሩ ስለሆኑና እነሱን ፎቶግራፍ ማንሳት እንደሚፈልግና ለፎቶ ቀረጻው እንደሚከፍላቸው ያሳምናቸዋል። ከነዚህ ሴቶች ውስጥ ብዙዎቹ ፈላጊ ሞዴሎች ነበሩ። በዚህ ሐሳብ በጣም ተደስተው ነበር። ስለዚህ ለመሄድ ይስማማሉ። ሮበርት በማግስቱ እንዲገናኙ ይነግራቸው ነበር። ብዙውን ጊዜ ፈጣን ምግብ ቤት ጋር ይቀጥራቸዋል። ሮበርት በጣም ቀደም ብሎ ተገኝቶ በመኪና ውስጥ ይደበቃል። ብቻቸውን መሆናቸውን ለማረጋገጥ ነው። ብቻቸውን መሆናቸውን ሲያይ መኪናው ውስጥ እንዲገቡ ያደርጋቸዋል። እነዚህ ሴቶች ሊያዩት ያልቻሉት በተሳፋሪው በኩል ባለው መስኮት ውስጥ ቀድሞኑ በመስኮቱ ላይ የታሰረ የእጅ ሰንሰለት ነበር። ልክ እንደገቡ የተከፈተ ካፍ ይጠብቃቸዋል። ከዚያም ሽጉጡን ጭንቅላታቸው ላይ ይይዝና ዝም እንዲሉ ያስደርጋቸዋል። ሮበርት የእምነት ክህደት ቃሉን በሰጠበት ወቅት ለፖሊስ እንዲያድርግ ያለው ብሎ በጉራ ነው ሲናገር የነበረው። ሴቶቹን በመኪና ውስጥ አስሮ ያመጣቸውና ወደ ምድር ቤቱ ያስገባቸዋል። ሲንዲ እንደገለጸችው እስከ ጣሪያው ድረስ በሰንሰለት ያስራቸው ነበር። ከዚያም ለሰዓታት ጥቃት ካደረሰባቸው በኋላ ከመኖሪያ ቤት ውስጥ ያወጣቸዋል። በመኪናው ወደ አውሮፕላን ማረፊያው ሄዶ አውሮፕላን ውስጥ ያስገባቸዋል። ግን እንደ ሲንዲ እነዚህ ሴቶች አላመለጡም። ከዚያም ጫካ ውስጥ እንደዚህ ያደረገ ይገላቸዋል። 4 አስክሬኖች ከተገኙበት ብዙም ያልራቀ ቦታ በሚገኝ ቤት ውስጥ ሴቶቹን ካስገባ በኋላ ልብሳቸውን አውልቆ አይናቸውን ይሸፍናል። በኋላ እጆቻቸው በካቴና ታስረው ከመግቢያው በር እንዲወጡ ያደርጋቸዋል። ከዚያም እንዲሮጡ ይነግራቸዋል። በተቻለ ፍጥነት ወደ ጫካ ይወርዱ ነበር። ከዛፎች ጋር እየተጋጩ እየወደቁ ይነሳሉ። ሕይወታቸውን ለማዳን ከዚህ ሰው መራቅ ነበረባቸው። በመሮጣቸው ከመከራው የዳኑ ይመስላቸው ነበር። ግን ያላወቁት መከራቸው ገና መጀመሩ ነው። ሮበርት እንዲያመልጡ የመፍቀድ ፍላጎት አልነበረውም። ጫካውን የከበበው ጥልቅ ውሃ እንዳለ ያውቅ ነበር። ስለዚህ ወደ ውሃው ጠርዝ ከደረሱ ሰምጠው ይወድቃሉ። ሮበርት ለነዚህ ሴቶች በትክክል ሊያመልጡ እንደሚችሉ እንዲሰማቸው ለማድረግ ትልቅ ጅምር ይሰጣቸዋል። ከዚያም ሮበርት ቢላውንና የአደን ጠመንጃውን ይዞ ወጥቶ ያወራ ጀመር። በሚቀጥሉት ብዙ ሰዓታት ወይም ቀናት ውስጥ እነዚህን ሴቶች እየፈለገ በጫካ ውስጥ ይራመዳል እና የሚያደርጉትን ከማየት ይቆጠባል። የሆነ ጊዜ ላይ ሾልኮ ይወጣባቸዋል እና ሆን ብሎ አብዛኛው ጊዜ በቢላ ያቆስላቸዋል። ከዚያም የሚከተላቸው የደም ዱካ ነበረው። እነዚህም ለእርዳታ የሚጮሁትን እየሞቱ ያሉትን ሴቶች ይከተላቸው ነበር። በአንድ ወቅት እነዚህ ሴቶች እንደሚሞቱ ያውቅ ነበር። ለነሱ ምንም ተስፋ አልነበረም። ይወድቃሉ ወይም ይቆማሉ። በዚያን ጊዜ ሮበርት ወደ እነርሱ ሄዶ በጥይት ይመታቸው ነበር። ከዚያም በኋላ የእጆቻቸውን ካቴና ያወልቅላቸዋል። በኋላም ጥልቀት በሌለው መቃብር ውስጥ ይቀብራቸው ነበር። ፖሊሶች ይህን ከሰሙ በኋላ እጅግ አዘኑ። የይቅርታ ዕድል ሳይኖር የዕድሜ ልክ እስራት እንዲቀጣ ወደ እስር ቤት ከመወሰዱ በፊት በዚያ ደን አካባቢ ሌሎች የመቃብር ቦታዎች የት እንዳሉ ለመለየት
እንዲረዳቸው ከፖሊሶቹ ጋር ወጣ። ነገር ግን ወደ ተለያዩ የመቃብር ቦታዎች ሄዶ 8 ተጨማሪ ተጎጂዎችን ማግኘት ቻሉ። ከዚያ በኋላ አይኖሩም አለ። ምክንያቱም እንስሳት አካባቢው ላይ ስለሚኖሩ እንደሚመገቧቸው ተናገረ። ግን ፖሊሶች አላመኑትም። ወይም የት እንደነበር ረሱት ነው፣ ወይም ምንም ተጨማሪ መረጃ ለፖሊሶች ማካፈል አልፈለገም። ፖሊሶችም በመጨረሻ ማረጋገጥ የቻሉት 17 ተጎጂዎችን ብቻ ነው። እንደ አውሮፓውያን አቆጣጠር በ2014 ሮበርት በእስር ቤት ውስጥ ስለሞተ ሚስጥሮቹን ወደ መቃብር ወስዶታል። ውድ ቤተሰቦች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ በታሪኩ ላይ ያላችሁን ሐሳብ ኮሜንት ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ በማድረግ አዲስ የሚሆናችሁ ሰብስክራይብ እያደረጋችሁ ቻናል ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።